أوتي كتابه بيمينه فيقول هاؤم اقرءوا كتابيه إني ظننت أني ملاق حسابيه فهو في عيشة راضية في جنة عالية قطوفها دانية كلوا واشربوا هنيئا بما أسلفتم في الأيام الخالية. بسم الله والحمد لله وصلى الله وسلم وبارك على نبينا وحبيبنا محمد وعلى آله وأصحابه وسلم تسليما كثيرا إلى يوم الدين. أما بعد، فقد قال الله تعالى: أعوذ بالله من الشيطان الرجيم، فأما من أوتي كتابه بيمينه فيقول هاؤم اقرءوا كتابيه. سورة الحاقة 19 آية إن شاء الله من كرام. فأما من أوتي كتابه مصحفون يسرى مزقبون يتستسوا ما بيمينه بقاኝ እጁ የተሰጠሰው فيقول ይላል هاؤم اقرءوا كتابيه ኑ እንኩ መጽሐፌን አንብቡ ይላል እኔ ظننت أني ملاق حسابيه ምርመራዬን እስከ መጨረሻው ድረስ አግኝቻለሁ ጨርሻለሁኝ ብዬ ስላረጋገጥኩኝ እንኩ መጽሐፌን አንብቡ በማለት በራስ በመተማመን የሥራ መዝገቡን ለጓደኞቹ ይሰጣል። አላህ فهو في عيشة راضية እሱ የምታስደስት በሆነች ኑሮ ውስጥ ነው የሚሆነው። في جنة عالية እጅግ ከፍ ያለች በሆነች ጀነት ውስጥ ይሆናል። قطوفها دانية የአትክልቶቹ ፍራፍሬዎች የሚለቀሙት ለሱ በጣም ቅርብ የሆኑ ናቸው። ኩሉ ከሚበላው ብሉ ይባላሉ፣ ወሽረቡ ከሚጠጣውም ጠጡ ይባላሉ። ሃኒአን በጣም የተደሰታችሁ የረካችሁ ስትሆኑ ቢማ አስለፍቱም ፊል አያም አልኻሊያ ባለፉት ቀናቶች ባሳለፋችሁት ውጣ ውረድ ድካምና መከራ ስቃይና ሮሮ ምክንያት ደስተኛ ስትሆኑ ብሉ ጠጡ ይባላሉ። አላህ በእነዚህ አያቶች አላሁ ጀለ ጀላሉሁ يخبرنا عن سعادة من أوتي كتابه يوم القيامة بيمينه የሥራ መዝገቡን የቂያማ ቀን በቀኝ እጁ የተረከበ ሰው የሚያጋጥመውን ደስታ የሚያጋጥመውን ፈገግታ ነው አላህ የሚነግረን። ልክ እንደ ዱንያው ወንድሞቼ አኺራም ሰው ሁለት አይነት ነው። የሚስቅ አለ የውመል ቂያማ፣ የሚያለቅስ አለ፣ የሚያዝን አለ፣ የሚደሰት አለ፣ የሚከበር አለ፣ የሚዋረድ አለ። ዱንያም ላይ ሁለት ነው፣ አኺራም ላይ ሁለት ነው። ዱንያ ላይ አላህ هو الذي خلقكم فمنكم كافر ومنكم مؤمن የፈጠራችሁ እሱ ነው። ከመካከላችሁ ሙእሚን አለ፣ ከመካከላችሁ ካፊር አለ እንዳለው ሁሉ በቀናነት የለፈለፍከውም ሁሉም ነገር ይመዘገባል። ኢና ኩና ነስተንሲኹ ማ ኩንቱም ተዕመሉን የምትሰሩትን አጽፍ ያለሁ ብሏል አላህ። ቃለ ዐዘ ወጀል ማ የልፊዙ ሚን ቀውልን ኢላ ለደይህ ረቂቡን ዐቲድ። የሰው ልጅ ሆኖ አንዲት ትንፋሽ አንዲት ቃል አይተነፍስም፣ የሚቆጣጠር በግራም በቀኝም ቁጭ ብሎ ኸይሩን አንደኛው ሸሩን ሌላኛው የሚመዘግብ የሚጽፍበት ቢሆን እንጂ ብሎ አላህ ሱብሓነሁ ወተዓላ ተናግሯል። የሥራ መዝገባቸውን በቃኛቸው የሚሰጡ አሉ፣ የሥራ መዝገባቸውን በግራ እጃቸው የሚሰጡ አሉ። የሥራ መዝገባቸው በቃኛቸው የሚሰጣቸው ሰዎች
እጅግ የታደሉት እነሱ ናቸው። አላህ ምን አለ? ፈአማ መን ኡቲየ ኪታበሁ ቢየሚኒሂ የሥራ መዝገቡን በቃኝ እጁ የሚረከብ ሰውማ ፈየቁሉ ይላል ሃኡሙ ቅረኡ ኪታቢያ መዝገቤን እንኩ አንብቡልኝ ይላል አላህ። ሃኡሙ ማለት አይ ሃኩም ይሄውላችሁ እንኩ ማለት ነው። ሃኪ እንቺ፣ ሃከ እንካ። ለብዙ ሰው ሲሆን ደግሞ ሃኩም ይባላል። ልክ እንደ ሃኩም ሁሉ ሃኡሙ ቅረኡ ኪታቢያ ተብሎም ይነበባል። ኹዙ እቅረኡ ኪታቢ መዝገቤን የሥራ መጽሐፌን እንኳ አንብቡ ማለት ነው። ኪታቢ ነው። ኪታቢያህ ሃይቱ ሃኡ ሰክት ትባላለች። የማቆሚያ የጸጥ ዝም ማስባያ ሃ ትባላለች። ለማቆም እንዲመች ነው። ሌላም ቦታ ላይ ቁጡፉሃ ዳንያህ ፊ ጀነትን ዓሊያህ ብሎ ወደፊት እንደሚነግረን ሁሉ ልክ እዛ ጋ ሙሻከላ እንዲሆን ፈየቁሉ ሃኡሙ ቅረኡ ኪታቢያህ መጽሐፌን አንብቡልኝ ይባላል። በምን ድፍረቱ ሰው ሁለት አይነት ነው ጀነት የሚገባው የሥራ መዝገቡን በቃኙ የሚቀበለው ሰው ሁለት አይነት ነው። አንደኛው አይነት ነቢያችን ዓለይሂ ሰላቱ ወሰላም ፊ ሐዲስ አልቡኻሪ እንደተናገሩት ካንቱ ኡመት ቢላ ሒሳብን ወላ ዓዛብን ያለ ግምገማ ያለ ምርመራ ያለ ቅጣት ቀጥ ብለው ወደ ጀነት የሚገቡ ሰዎች አሉ። ይህንን ሐዲስ ሲናገሩ ረሱል ሰለላሁ ዐለይሂ ወሰለም ሰሓቦቹ ስብስብ ብለው ስለነበረ ከነሱ መካከል አንዱ ለጀነት ለመግባት የቋመጠ ከአላህ ፊት በውርደት መቆም ያሰጋው የሆነ ሰው ዑካሻ የሚባል ሰሓባ ያ ረሱለላህ አላቸው። ለበይክ አሉት። ኡድዑ ላህ ሊ አን የጅዓለኒ አላሁ ሚንሁም ያለ ምርመራ ያለ ግምገማ ጀነት ከሚገቡት ሰዎች አላህ እንዲያረገኝ ዱዓ አድርጉልኝ አላቸው። አንተ ሚንሁም አንተ ከነሱ ነህ። ሌላም አንድ ሰሓቢ መጥቶ ያ ረሱላላህ እኔንም ሲሉ አሁን እሱንም ቢሉ እኔንም ሊል ነው። እዛ መካከል ላይ ደግሞ ለዛም ማይገባ ሰው የለም ባንልም ለምን ይህን እንዲህ አይነት በር ለምን ከፍታለሁ አሉና ብድግ ብሎ ሲጠይቅ ቃለ ሰለላሁ ዐለይሂ ወሰለም ሰበቀከ ቢሃ ዑካሻ ቀደመህ እኮ አሉት። በቅድሚያ ነው አሉት። የሚገቡ ሰዎች አሉ ቀጥ ብለው حتى يقول الرسول صلى الله عليه وسلم إن الله عز وجل يقول يوم القيامة أدخلوهم في جنة استأسقباتشو عن يمين الجنة بجنة بروج بستك أي بكل يالهم بولو للناس يستواتشو إلى التبلع بتام ميقرم السطوتانو ميقرم متادلنو لله مسانو يلم ينعك من درجة باي فقدم كالناس سوچ الله ያደርገኝ አሜን በሉ። ሁለተኛዎቹ ሰዎች ጀነት ይገባሉ፣ የሥራ መዝገብም ይሰጣሉ በቀኝ እጃቸው። ግን ችግሩ ጥፋተኛ ናቸው። ኩሉ በኒ አደም ኸጣእ ወኸይሩ ልኸጣኢነ አተዋቡን ከተወበኞቹ ሁሉ የተሻለው ከጥፋተኞቹ ሁሉ የተሻለው ተውበተኛው። እነዚህን ያካትታል። አሁን ሐራም ላይ ካሉት መስጊድ ውስጥ ቂራአት የሚቀሩት ይሻላል። ኩፍር በግልጽ ካወጁት ኢማኑ ደካማ ሆኖ ሲመቸው የሚሰግድ ሲመቸው የማይሰግድ ይሻላል። ሽርክን ከሚያደንቁት ከሚፈጽሙት ሰዎች ተውሂድን ሙጭኝ ያሉ ሰዎች ያለምንም ሸክ ይበልጣሉ። ግን ኩሉ በኒ አደም ኸጣእ ተባሉና የሰው ልጅ መቼም አጥፊ ነውና ከጥፋት የሚወገድም የለምና ጥፋት ያለበት ሰው ብዙ ነውና መጽሐፍ በቀኝ እጁ የሚረከበው ምን ማለት ነው? سورة الفرقان لاي يقول الله جل جلاله إلا من تاب وآمن وعمل عملا صالحا
فأولئك يبدل الله سيئاتهم حسنات وكان الله غفورا رحيما إلا من تاب يتوبة سكر وآمن سو سكد يامن سكر وعمل عملا صالحا بچالو لك خير سرا يسرا سو سكر فأولئك اندي هاينت يهون السوج يبدل الله سيئاتهم حسنات يسولج لا ستت كبرت لا زقت هيتفهمنا ወንጀል እንኳን ኖሮባቸው ቢቆሽሹ አላህ Subhanahu Wa Ta'ala የሰሩትን ወንጀል በሙሉ ይጠራርግና በመትኩ ኸይር ስራ እንደሰሩ አድርጎ ሰሌዳቸው ላይ መጽሐፍ መዝገባቸው ላይ ሲጽፍላቸው ያንን ሲያረጋግጡ ከመደሰታቸው የተነሳ ሃኡ ሙቅረኡ ኪታቢያ ኢኒ ظننت أني ملاق حسابيا فهو في عيشة راضية في جنة عالية قطوفها دانية يبالالو بلوان قال ابن كثير رحمه الله اقرأوا كتابيه يالو لأنه يعلم أن الذي فيه خير وحسنات يسرى مزقبوست يا حسنات بذات يبقوا سرات أرك من جيل الأندليل ياكال لمن لأنه من بدل الله سيئاته حسنات مدفو سراوتين ወደ መልካም ስራ ከተገለበጡላቸው ሰዎች አንዱ መሆኑን ስለሚያውቅ ይቺ ከየት ትምጣ በየትስ ብለን እናገኛት ከየት ትገኛለች እቺ በጉባ አትገኝም በውቂያም አትገኝም በማስመሰልም አትገኝም በወርቅ በብርም አትገኝም አትገኝ إلا بتوفيق أرحم الراحمين جل جلاله بالله رحمة بس توفيق ብቻ ነው የምትገኝ የመጀመሪያው መታደል ከጀሃነም መራቅ ነው ጀነት ውስጥ መግባት ነው ይሄንን ያገኘ ሰው فمن زحزح عن النار وأدخل الجنة فقد فاز وما الحياة الدنيا إلا متاع الغرور ورد في الأثر عن عبد الله ابن عبد الله ابن حنظلة انت قال غسيل الملائكة سيموت لاقاتامي الجنوب هنا نبر شهدون يموتوا ملائكة يتبت ملائكة شنو يتبت يقول إن الله عز وجل يوقف يوم القيامة عباده بارعوتنا الله فتلفت يقومات شوال فيبدي سيئاته في ظهر صحيفته السرام مزقب ألاي إياندان دنيا سراون وانجل إياندان دنيا سيوال أنت فعلت هذا في يوم كذا بزي خنيتا بزيه كان الزيبوت على هنا عند عينة وانجل فالسمحال سلو نعم يا رب لا أو فيقول له إني لم أفضحك إهن وانجل السراء هزب محال بدنيا مالا قالتكم نبر وإني قد غفرت لك أهنم ستري مرها له النيلان فيقول عند ذلك لك هي تبلو إسرام زقبون تقبلوا سمتا هاؤم اقرؤوا كتابيه إني ظننت أني ملاق حسابيه هلال يقول حنظلة رضي الله عنه حين نجا من فضحه يوم القيامة يكاما كان كما قالت نجا موتات سيرقاقت يهجوهت ميمتاو ينقزينو هاؤم اقرؤوا كتابيه أنا قرأت اللي የሙጃሂዶችን የገንዘብ ስብስብ ደብቆ ለግል ጉዳዩ ያዋለ ኩታ የሰረቀ ፍየል የቀማ እንኳን ሳይቀር هذه غدرة فلان ይቺ እንትና የሸወዳት ናት እንትና ያታለላት ናት ሲባል يوم القيامة ከዚህ ፈضيحة ነጃ የሚያወጣቸው በርካታ ሰዎች ለአላህ አሉት قد تقدم في الصحيح في حديث عبد الله ابن عمر بن الخطاب رضي الله عنه حين سئل عن نجوى ما لم من دنو بلو ستيكواتشو يقول سمعت النبي صلى الله عليه وسلم يقول
يدني الله عز وجل العبد يوم القيامة الله يكاما كان سيهون باريون يقربوا على انديت فيقرره بذنوبه تقا يدرقوال ማንም ሰው እንዳያይ ያደርገዋል ይሰትረዋል አላህ ከዛ በኋላ የሰራውን ወንጀል እያንዳንዷን ወንጀል ይነግረዋል وما كان ربك نسيا የሚረሳ የለም አንተ የረሳኸው አለ አላህ ግን አይረሳም ከናካቴው ረስተዋል እኮ ያስታውሳል فيقرره ልክ ነው እንድትልም ያደርጋል ልክ ነው እንድትል ካደረገህ በኋላ ያኔ መቼም ስለ ወንጀልህ ያ ሁሉ ወንጀል ሲነገር ምን ይሰማሃል አለቀል يقول عليه الصلاة والسلام حتى إذا رأى أنه قد هلك بقى لقل بلو لك سياسب يقول عز وجل إني سترتها لك في الدنيا بدنيا ستري له نبرا وأنا أغفرها لك اليوم زاريم كان ستري دبك يوم دزهمر الله له نلوال هذا مصحف سطوت يبالال ثم يعطى كتابه بيمينه بكانيو يستوال نزيه في كتاب حسناته بكانيو يستوال كافر الساعة وأما الكافر وأما المنافق والمشرك فيقول الأشهاد هؤلاء الذين كذبوا على ربهم ألا لعنة الله على الظالمين هزبوا باندنز ويمسكروچو باندنت نزي جتالا الله لا يواشوت عدلو نزي يواشوت عدلو يا الله ارجمان بظالموچو لا يهون اونم كرحمة الله يركاچو يلاچوال ايه ግን ሙእሚኑ إني ظننت أني ملاق حسابي أهلا بنقراتش الله إني ظننت أني ملاق حسابيه ظن مؤمن قارا سجنا بمعنى اليقين إني ظننت مؤمن ويجنة سو إني ظننت كلا بمعنى اليقين إني ظننت أني ملاق حسابيه مرمراين كنوتيتو ጨርሻ ያለሁኝ የሚል ግምት አለኝ ማለት በቃ አልቋል እንደው ለአደቡና መቼም ቦታው ስለማያስተማምን ነው እንጂ የመጨረሻ የማስተማማኛ ነገር ነው لكن ظن مؤمن ጋር ሲሆን ማለት ነው بمعنى اليقين ነው كما قال عز وجل الذين يظنون أنهم ملاقو ربهم ጌታቸው ጋር መገናኘትን የቂን የሚሉ ነው የሚጠረጥሩ አይደለም የቂን የሚሉ ለማለት ተፈልጎ ነው እነሱ في عيشة راضية أي مرضية يمتاركا يمتاسدست يونج نوروستنو يميهونوتنو العيشة الراضية هي الجنة في جنة عالية جنة عالية كف على جنة نات قال ابن كثير رحمه الله في جنة عالية قال رفيعة قصورها ህንጻዎቹ ትየለለ ይሆኑ ነው አሁን አሜሪካ ላይ እስከ 260 እስከ 250 ፎቅ አላቸው እሱን يوم القيامة አለው ጀነት ጋር ብታነጻጽረው كما بين السماء والارض የሰማይ የምድርን ያህል ነው የሰማይና የምድር ያህል ልዩነት ነው የሚኖራቸው የኛ ፎቅ ብለን የምናስበው ጉንዳኖቹ የኛን ቪላ ቤት በደንብ እንደሚያደንቁት እንዲገባም ብዬ ነው ጉንዳን አሁን ቤታቸው የወፎቹ ሁሉ ጎጆ አጃኢብ አይደለም የኛን እኮ እንደው ይሄ ሁሉ ቤት ምን ያደርግላቸዋል አሁን ይሄ ለመስገጃ ነው ምን ያደርግላቸዋል አሁን ጉዳኖቹ የምትጠይቃቸው እንደዛ እኮ ነው እኛም ዒባዳ እናንተም ዒባዳ ምን ሊያደርግላቸው ነው የሚባለው ላኪን የጀነቱ የተለየ ነው የጀነቱ በጣም የተለየ ነው አላህ የጀነት ሰው አላህ ያድርገን የጀነት ዓሊያ أبو أمامة الباهلي رضي الله تعالى عنه يقول سأل رجل رسول الله صلى الله عليه وسلم قائلا عند صحابي مت نبينا عليه الصلاة والسلام هل يتزاور أهل الجنة يا رسول الله لك يا جنة سو لو يتيايك على ويالاتشو قال عليه الصلاة والسلام نعم زيارة ما الله إنه لا يهبط أهل الدرجة العليا የላይኛው ደረጃ ባለቤቶች ወደታች ወርደው ዚያራ ያደርጋሉ الى اهل الدرجه السفلى ወደታችኛው እርከን ላይ ወዳሉት መውረድ ይቻላል ከዚህ ለዚያራ ወደ ላይ ግን አይፈቀድም ለምን ደረጃው ነው እንደዛ ማከው አይፈቀድም የጀነት ደረጃ ምንድነው የጀነት ደረጃን ማወቅ የፈለገ ሰው
የዱንያን ሶፎች ይመልከት ብለዋል ዑለማዎች እንዴት በቃ የጀነት ደረጃ ነው አወል ሶፍ ያለ ሰው የጀነት ደረጃ አወል ሶፍ አንዳንዱ ግድ የለውም የኔ ቢጤ አኺር ሶፍ ነው ብቻ መስገዱን እንጂ አኺር ሶፍ ነው በቃ አኺር ሶፍ ትሆናለህ አዚ ላኪን ጀነት ከመግባት በፊት ግን መደራደር ይቻላል ምን አንደኛ እዚህ ዱንያ ላይ ጠብቆ ጠንክሮ በርትቶ ኸይር ስራ መስራት ሁለተኛ ደግሞ መቼም አላህ የታረቀው ሰው አሸማጋይ አስታራቂ ያጣምና አንቢያዎቹ ሷሊሖቹ ዱዓ የነሱ ሸፋዓ ካጋጠመው ومنه شفاعة رسول الله صلى الله عليه وسلم لنبياتنا شفاعة مكلل أدلم ورد في الحديث أنه عليه الصلاة والسلام قال شفاعتي لأهل الكبائر من أمتي يعني شفاعة كان أمته تللك وانجل سرت جمري كاتتال نسول له ببلوال يا نجر كمتا الحقنا بهم والذين آمنوا واتبعتهم ذريتهم بإيمان الحقنا بهم ذريتهم وما ألتناهم من عملهم من شيء فتاتشو ودلاي بشفاعة درجاي أنت جنة سنت درجة يالو إن في الجنة 100 درجة جنة وسط 100 درجة يا أباتي يو درجة 8 هنا يلجي يو 4 لهون يجلا مكناتهم بما أسلفتم في الأيام الخالية عند أبات مبارك نو حياتهم من القرآن قا مسجد قا دين قا تقوى قا خشوع قا قرآن قا ميسالف عندنا دمو مولو حياته اسرابوتانو يجنزب حقا يطبقي وندم حقا يطبقي الله حقا يطبقي مؤمن حقا يطبق ينسس حقا يطبق بزي دمت እንኳን ሳይቀር የምትከሰው ያልታደል ድመት ሰው አንተ ድመት ይከሳል ያንን እንደሞነተፈ ይሄንን እንደገዘ እንደሰደበ ያንን እንደዘለፈ በቃ በጥብጥ አድርጎ ድመት እንኳን ሳይቀር የውም القيامه የሚከሰው ሰው በርካታ ነው አላህ ይጠብቀንና ሂዶ በሸፋዓ ወደ ላይ ከፍ ማለት ሊኖር ይችላል ሂዶ በሸፋዓ ከፍ ያላሉትም የውም القيامه በሚሆንበት ጊዜ እርስ በርስ ይዘያየራሉ هل يتزاور اهل الجنه سلاቸው نعم إنه لا يهبط أهل الجنة العليا إلى أهل الدرجة السفلى ودتاشنو درجة يمتالو فيحيونهم ويسلمون عليهم سلام تياكرب الله تشوال إن كان دسيالات شويلو تشوال ولا يستطيع أهل الدرجة السفلى يصعدون إلى الأعلى يتاتشن يوچود الله كفما نتايفكر الله تشوال لمن تقتصر بهم أعمالهم የሥራ እርከናቸው ብቃታቸው ላይ ለመዝለቅ አያበቃቸውምና ነው ዱንያው ላይ ያለው እኮ ነው ይሄ في جنة عالية ማለት ይሄ ነው قطوفها دانية ማለት አትክልቶቹ ዛፉ በጣም ረጃጅሞች ናቸው 100 ዓመት የሚያስኬድ ቁመት ያለው ዛፍ አለ ካንተ ጀነት ስር እሺ ያለውን ፍራፍሬ እንዴት አድርገህ ነው የምትበላው የማንም ሰው ጥያቄ ነው የሚሆነው አላህ ያንን ጥያቄ ለመመለስ ምን አለ قطوفها دانية የሚለቀመው አትክልት ቴምርም በለው ወይንም በለው ፓፓያም አቮካዶም ሌሎቹም የምናቃቸው የማናቃቸው አትክልቶች የሚለቀሙት በቅርብ ነው አሉ قال البراء بن عازب دانية ማለት قال قريبة ቅርበናት ማለት ነው ምን ማለት ነው يتناولها احدهم አንድ ባለጸጋ አትክልት ፈልጎ አትክልቱን የሚቀበለው وهو نائم على سريره አልጋው ላይ እንደተንጋለለ እንደዚህ ጠቀስ ያረግላት ትመጣለች እንደዚህ ብድግ አድርጎ ነው ወዳፉም ይበላል ከፈለገም ወዳፍ ተጋቢ ካላትም ትጠጋለች በቃ እንደተፈለገ ነው የሚሆነው ብለዋል አላህ የጀነት ሰው አላህ ያድርገን ይሄ ሁሉ ታዲያ ጀነት ለገባ ሰው ነው ጀነት መግቢያው ግን ኸይር ስራ ነው ተውሂድ ነው ኢማን ነው በነገራችን ላይ ጀነት ለመግባት ፓስፖርት ያስፈልጋል ያለ ፓስፖርት ጀነት አይገባም ورد في الحديث عند الإمام الطبراني عن سلمان الفارسي رضي الله تعالى عنه أنه قال رسول الله صلى الله عليه وسلم لا يدخل الجنة منكم أحد إلا بجواز ማንም አካል ከናንተ መካከል
ጀነት መግባት አይችልም በይለፍ እንጂ። ይለፍ ታውቃለህ? ፓስፖርት ይለፉ ምን ይላል? ቢስሚላህ ራሕማን ራሒም ሃዛ ኪታቡ ሚነላህ ሊፉላን እብኒ ፉላን፣ ይሄ ከአላህ የተሰጠ የይለፍ ደብዳቤ ነው ለእንትና ልጅ አድኪሉሁ ጀነተን ዓሊያህ ቁጡፉሃ ዳንያህ፣ ተለቅ ያለው ጀነት ላይ የሚለቀመው የአትክልት ፍሬዎቹ ለሱ የቀረቡ የሆኑት ጀነት ላይ ስለተፈቀደለት ይለፍ የሚል ደብዳቤ ይዞ ነው የሚገባው ይላል። በጣም ከባድ ዓለም ነውና ቀድመን ልንዘጋጅለት ይገባል ነው። ኩሉ ወሽረቡ ሀኒአን ቢማ አስለፍቱም ፊል አያሚል ኻሊያህ፣ ባለፉት ቀናቶች ባሳለፋችሁት ስቃይ ምክንያት ብሉ ጠጡ ይባላሉ። አላህ ለደከመው ሰው የሚባል አባባል፣ አንድ ሰው በጣም የምታከብረው እጅግ የምትወደው ሰው ከሩቅ አገር መጣ። ደክሞት በጣም ተንገላቷል። በእግሩ ነው የመጣው። ስቅይት ብሏል። መጀመሪያ ቤት እንደገባ ምንድን ነው የምትለው? የመጀመሪያው ስራ ከምንም በፊት እንብላ እንጠጣ። ደክሞታል። ኩሉ ወሽረቡ ሀኒአን ቢማ አስለፍቱም ፊል አያሚል ኻሊያ። እንደው ይሄንን አንድ ሰው ብላ ጠጣ፣ የምትፈልገውን ብላ ጠጣ ብሎ የምትደሰተውን አስብና እንደ ይሄን የሚልህ አላህ መሆኑን ደግሞ ፊት ለፊት አንተ ያውም በጀነት የእውነት እንዲህ የሚነቀንቅ ነገር ነው። አላህ የእውነት ሰው አላህ ያርገን። ኩሉ ወሽረቡ ሀኒአን ቢማ አስለፍቱም። ሌላው እዚህ አየት ላይ የሚገርመኝ ቢማ አስለፍቱም ፊል አያሚል ኻሊያህ፣ ፊል አያሚል ኻሊያህ ባለፉት ቀናቶች ይላል። እድሜያችሁ ስንት ነው አባታችን? 85 ዓመት በ365 በአመት 365 ቀን ነው ብለን ብናስብ 365 ሲባዛ በ85 ዓመት ብናደርገው ስንት ቀን ይመጣል? 31,025ቱን ቀን ቀናቶች ይለዋል። ምንድን ነው አያም የሚለኝ? 85 ዓመት 31,000 ቀናቶችን ነው እንዴ ቀናቶች የሚለኝ? አዎ ቀናቶች ናቸው። እንዴት? አሁን እንደው 10 ዓመት የቆያችሁ ይመስላችኋል? አይመስልም። እኔ 55 ዓመቴ ነው አሁን። በ55 ዓመት አይደለም እኔ 10 ዓመት የቆየሁ ምናምን አይመስለኝም። ገና ብዙ የሚቀረኝ፣ ብዙ መኖር የምፈልግ፣ ብዙ የምጓጓለት ነገር ያለበት ስሜት ላይ ነው ያለው። የአኼራው ደግሞ ጫፍ የለውም። በአመማቸው ቁጥር አሁን እሳቸው ምጠይቃች ድንግጥ፣ እኔን አሁን ሲያመኝ ድንግጥ፣ ልሞት ነው ወይ? አባቶቻችን ሁላቸውም፣ ሁሉም አባት ስላለን ሁላችንም ያ ነው ስሜታቸው። የዱንያ አመት እንኳን ያንቱ 85 ዓመት አይደለችም። የነቢዩላህ ኑህ 950 ዓመት አያም ትንሽ ቀናት ናቸው። ለምን? የጀነት እኮ ፈኢነ የውመን ዐንደ ረቢከ ከአልፊ ሰነት ሚማ ተዑዱን እኮ ከጌታ ዘንድ አንድ ዓመት ማለት እናንተ ስትቆጥሩት እንደ 1000 ዓመት እኮ ነው እያለ። ስለዚህ ሰደቀ ላሁ ልዓዚም ኩሉ ወሽረቡ ሀኒአን ቢማ አስለፍቱም ፊል አያሚል ኻሊያ ነው። አያም ደግሞ የሚገርመው ሌላው የሚገርመኝ ፊል አያሚል ኻሊያ ይላል፣ ያለፈ ቀን ነው ይላል። በጣም የሚያናድድ የሚያሳዝን የሚያስለቅስም ነገር አጋጥሟቸዋል። አሁን አባታችን እኔም ሁሉንም ሰው ያጋጥመዋል። ግን አልፎ አሁን ይሰማል ስቅስቅ ብለህ ያለቀስክበት ወቅት አልፏል። እጅግ አዝነህ እንቅልፍ የተከለከልክበት ወቅትም አልፏል። አሁን አለ እሱ ስሜት አለ። ያ ቀን አለ። አሁን
የለም في الأيام الخالية አሁን የፍልስጤኖችን እዩ ጋዛ ላይ በመቶ ሺህ እኮ ነው ህፃናትና ወጣት የሚገበሩት በመቶ ሺህ እኮ ነው የሚገበሩት في الأيام الخالية ግን አልፏል የማያልፈው ማን ነው አኺራ የማያፈጀው ማን ነው يوم القيامة فلذلك قال عز وجل ما عندكم ينفد وما عند الله باق እናንተ ጋር ያለው የሚያስደስተውም ያልቃል የሚያስተክዘውም ያልቃል አላህ ጋር ያለው ግን ሁለቱም አያልቅም ስቃይ ላይ ያሉትም كلما نضجت جلودهم بدلناهم جلودا غيرها ليذوقوا العذاب ቆዳቸው በእሳት ተቃጥሎ በስሎ ተንፈቅፍቆ ሲያልቅ ሌላ ቆዳ እንቀይራለን እንዲንገላቱ ብለን እንዲሰቃዩ ብለን ስለዚህ የአኺራ ጉዳይ በጣም ከባድ ነገር ነው ሌላው በጣም ደስ የሚለኝ ነገር بما أسلفتم የምትለው ቃል ሰው ደስ እንዲለው ብሎ ነው አላህ እንጂ ነብያችን አለይሂ ሰላቱ ወሰላም ብለዋል በሐዲስ صحيح اعملوا وسددوا وقاربوا لفوا طاروا دكموا واعلموا وقوا أن أحدا منكم لن يدخله عمله الجنة ማናቸውም ስራው ብቻውን ጀነት ሊያስገባው አይችልም ولا أنت يا رسول الله አሏቸው አንቱም ብትሆኑ አሏቸው ولا أنا እኔም ብሆን إلا أن يتغمدني الله برحمة منه በዝነቱ ካላቀፈኝ በስተቀር በረሕመቱ ካላየኝ በስተቀር እኔም ብሆን ስራዬ አልገባም ሐቂቃው ይሄ የኛ ስራ ምንድነው لرب العالمين የዓቢዶቹ ዒባዳ የተቅዮቹ ተቅዋ ለአላህ ምን ይጠቅመዋል በአላህ መለኩ ምን الملائكة አላህ ከፈጠረበት እለት ጀምሮ እስካሁን ድረስ እያለቀሰ እኮ ነው አንድ ቀን ሳያቋርጠን ባበንባ ይሆናል የነፍኹ መላኢካ ነፍኽ የሚያደርገው فإذا نفخ في الصور ማነው መላኢካ ኢስራፊል እሱ መቼ ነው የምታዘዘው ከመጠባበቅ አንጻር በተጠንቀቅ ለመቆም አፉን እቀንዱ ላይ እንደዚህ ለግቶ እንደዚህ ቀና ብሎ አያውቅም ነው እንዲህ አይነት የሚገዛው ጠብር ገፍ የሚልለት ባሪያ ያለው አላህ የኛ ዘሰገድ ካልሰገድ ለሱ ምንም ይጠቅመው ነገር የለም እያንዳንዷ ነገር የምትጠቅመን ለኛው ለራሳችን ብቻ ለሞራላችን ግን بما أسلفتم ስለደከምክ ስለለፋህ እኔ ታዲያ እኔ የለፋሁት ለኔ ለራሴ ለስቼ ስለለፋህ ይባላል አይባልም ግን ደስ እንዲለም እንጂ ነብያችን ቅጩን ነገር لا يدخل أحدكم الجنة بعمله ولا أنت يا رسول الله قال ولا أنا إلا أن يتغمدني الله برحمة منه الله فضل بتجانو برحمته بتجانو بفضل الله ነው ሰው ጀነት የሚገባው ለማለት ፈልጌ ነው ይሄ ነው እንግዲህ የጀነት ሰዎች ወደፊት የሚጠበቃቸው ነው ካፊሮቹ ሙናፊቆቹ አሁን የምናወራውን የጀነትና የጀሃነም አህዋል ያልተቀበሉ ያላመኑት ሰዎች እነሱም የሥራ መዝገብ ይረከባሉ በምን ሁኔታ سموت الله من دمت نعم وأما من أوتي كتابه بشماله فيقول يا ليتني لم أوت كتابيه ولم أدر ما حسابيه يا ليتها كانت القاضية ما أغنى عني ماليه هلك عني
عني سلطانيه خذوه فغلوه ثم الجحيم صلوه ثم في سلسلة ذرعها 70 ذراعا ثم في سلسلة ذرعها 70 ذراعا فاسلكوه إنه كان لا يؤمن بالله العظيم ولا يحض على طعام المسكين وأما من أوتي كتابه بشماله يسرى مزقبون بقراجو يتقبل سوما فيقول إلال يا ليتني لم أوت كتابيه مصحفين يسرى مزقبين بالتقبل كنورو بلو يمنيال على الله ولم أدري ما حسابيه مرمراينا يمرمراي وتئتو قمقماينا يقمقماي وتئت من اندهنا على وكملال يا ليتها ባለፈው የሞት ኳት ሞት كانت القاضية እኔን የምትጨርሰኝና የመጨረሻ ጉዳይ ብትሆንልኝ እመኛለሁ ብሎ ይመኛል አላህ ما أغنى عني ماليه የሰበሰብኩት ገንዘቤ ከኔ አላገዘኝም هلك عني سلطانيه ስልጣኔም ከኔ ጠፍቶብኛል ይላል خذوه ይሄንን ሰው ያዙት ይባላል فغلوه كنشر أرقاتشوهم أسروت ثم الجحيم صلوه كاسراتشو بهالا جهنم ساتوستم دولوت يبالال ثم في سلسلة كزام بسنسلة قتم أرقاتشو سروت ذرعها يسنسلة إرزمتو 70 ذراعا فاسلكوه بملائكة كند 7 كند ميحال يأسات سنسلة وست فاسلكوه جمدون وسط أسقبتاتشو تبتببت بالالو على الله إنه كان لا يؤمن بالله العظيم تلك بهنو جيتا بالله آمن منا ولا يحض على طعام المسكين مسكين بما بلات لاي أيوة منا نو فليس له اليوم الزيه آخر لاي لسوي اللوم ها هنا الزيه وتعالي حميم لي وداج مياقزو اللوم ولا طعام مقبم يلوم إلا من غسلين كجهنم سوج يقسل مقل انجي ليلا مقب يلوم لا يأكله إلا الخاطئون يهنن مقب وانجل سراب لو يازو السوج يتساساتو السوج انجي ايقابو بتم بلاتشو على الله يتبقى ورد في الحديث أن النبي صلى الله عليه وسلم قال لأحد أصحابه كصحابة تشاتشول عند النيو لا تدعن دبور كل صلاة أن تقول صلاة سجدة التحيات صلاة على الرسول ستجرس سلامتا كما السلامة بفيت يهنن دعاء ساتلن دات كرامت من لبل يا رسول الله راجل اللهم إني أعوذ بك من عذاب القبر ومن عذاب جهنم ومن فتنة المحيا والممات ومن فتنة المسيح الدجال النزهين أرادتوش النقر الله اللي تبكه دعاء درقنا إنه الله قال تبكه واقعي لنا مالتين بمن أكمه تكلاكل الله بمن قلبته تكلاكل الله بمن خير سراحيين النقر تقفتر الله تقر على الله كي على الله قنزب يالله يهلل على الله فأما من أوتي فأما من أوتي كتابه بيمينه فسوف يحاسب حسابا يسيرا وينقلب إلى أهله مسرورا وأما من أوتي كتابه بشماله بقرأ جنوم يكبره ولا أتلاي وأما من أوتي كتابه وراء ظهره بهالاو بستجرباو بكل لا يجو ورهالا يتاتفنا እንደዚህ ተቀዶ በዚህ በኩል ነው የሚቀበለው ይላል እንደዚህ ፊት ለፊት ማበከበር ለምን ከበር የለም ተቀበል መዝገበ ከኋላ وراء ظهره كجرباو بهوالا بكل اندي ነው የሚቀበል እዚህ አያት ላይ وأما من أوتي كتابه بشماله ሌላ ቦታ ላይ وراء ظهره
ልክ ሲቀበል ያውቀዋል፣ በቃ ያለቀለት መሆኑን። ያን ጊዜ ይጮሃል። ፈሰውፈ የድዑ ሱቡራን ወየስላ ሰዒራ። በኃይለኛው ይጮሃል። ሱቡር ማለት ጥፋት፣ ወይ ጥፋቴ፣ ወይ ጥፋቴ፣ ወይ ጥፋቴ፣ ዋጋ የለው። ከጩኸቱ አንዱ ያ ለይተኒ ለምኡተ ኪታቢያ ነው። እንደው መጽሐፌን ባልሰጥ ነው። ውርደት ነው። ዘመዶቹ ጋር ሂዶ ውርደት፣ ጓደኞቹ ጋር ሂዶ ውርደት። የዛን ሰሞን ብቻ ቢሆን ችግር የለም ነበር። እድሜ ልኩን ውርደት። አሁን ምርመራ አለበት። መዝገብ ነው የተሰጠው። ምርመራ አለበት። ከመርማሪዎቹ አንዱ እሱ ራሱ اقرأ كتابك كفى بنفسك اليوم عليك حسيبا። የሥራ መዝገብህን ራስህ አንብብ። ሌላም እኮ መርማሪ አያስፈልግም፣ ራስህ ትበቃለህ ይባላል። ሽርክ ነው፣ ኩፍር፣ ረሕመት የለው፣ ምህረት የለው። አንድ ረሕመት እኮ የለም። إن الله لا يغفر أن يشرك به ويغفر ما دون ذلك لمن يشاء إن رحمتي وسعت كل شيء فسأكتبها للذين يتقون። تقوى የሌለው ተውሂድን ያልያዘ ሽርክ ላይ የተዘፈቀ ምንም ወደዚህ ጠምጣም ቢኖረው ሙስባህ ቢስብ ሽርክ ላይ ከተገኛለህ በማስመሰል እዚህ እኮ በብዙ ማስመሰል ብዙ ነገር ይገኛል። አስመስሎ ሰው ገንዘብ ያገኛል፣ አስመስሎ ሴት ያገባል፣ ዋሽቶ ቀጥፎ እንትን ይላል። ሰው መሬት ይሰርቃል እኮ መሬት ይሰርቃል። ከግለሰብ ይሰርቃል፣ ከፈለገ በጉልበቱ ገፋ ያደርጋል፣ ካልፈለገ ደግሞ መንግስትን ያጭበረብራል። ብዙ የሚጭበረበር ሞልቷል። በቃ የውመል ቂያማ ግን ስንዝር መዝረፋችን ሁሉ ነገር ግልጥ ይታያል። ያለው መፍትሄ ጩኸት ነው። መፍትሄ ከሆነ እንግዲህ ጩኸት፣ ልቅሶ ያ ለይተኒ ለም ኡተ ኪታቢያ ወለም አድሪ ማ ሒሳቢያ ያ ለይተሃ ካነት ልቃضያ። ያ ለይተሃ ማለት ወይኔ እሷ ብትሆን የሚለው ፈራጅ፣ ወሳኝ፣ መቋጫ፣ የመጨረሻ የሚለው ሞቱን እኮ ሞቱ አልነበረ። ከዛ ይቀሰቀሳል። በኋላ ሲቀሰቅሱት ይጨንቀዋል። ረበና አመተነ እትነተይኒ فأحييتنا اثنتين فاعترفنا بذنوبنا فهل إلى خروج من سبيل كلا ሁለት ጊዜ ገደልከን፣ ሁለት ጊዜ ሕያው አደረግከን፣ አወቅን፣ አመን፣ ወደ ዱንያው መመለስ አንችልም። فهل إلى خروج من سبيل إنها كلمة هو قائلها ብሎት በቃ ማለት ስላለበት አለው እንጂ መልስ የለም። ከዛ የቁጭት ቃል ደግሞ ይጨምራል። የዱንያውን አህዋሉን ሲያስብ ከመንግስት የዘርፈዋል፣ ከህዝብ የዘርፈዋል፣ ከዘመዶቹ የቀማዋል፣ ከወንድሞቹ እኮ ይቀማል። ከወንድሞቹ ከየቲም እህቶች ቀምቶ እሱ የከበራል አለኩ። እሱ ከብሯል። ዱንያ ላይ አንድ 10 20 ዓመት 25 ዓመት በቃ የሰፈር ሰው ሁሉ ቀበሌውም ወረዳውም ምናምኑም እሱ ነው እንጂ ምናምን ተባለ። እሱ ያለበት ሰፈር እንደውም ይሄ ሰፈር ደህና ደህና ሰዎች ያሉበት ነው ተባለ። ደህና ደህና ሰዎች እንደውም እንዴት ነው የእናንተ ወረዳ የእናንተ ቀበሌ ብለው ቀበሌ ሊቀመንበሮች እርስ በርስ ሲወያዩ እንደኛ የኔ ቀበሌ ጥሩ ነው ደህና ደህና ሰዎች ያሉበት ነው ይላል። የቀበሌ ሊቀመንበር እኮ ነው የሚዘው። ምን ማለት ነው ደህና ደህና ሰዎች ማለት? ገንዘብ ያላቸው። እዚህ እንደዚህ እንዳልተባለ ሁሉ የውመል ቂያማ አላህ ፊት ሲቀርብ በገንዘብ የሚገመገመውን ግምገማ እንዴት አመጣኸው፣ ከየትስ አመጣኸው፣ በምንስ አዋልከው የሚለውን ጥያቄ መመለስ ሲያቅተው ያ ለይተሃ ካነት ልቃضያ ማ አግና ዐኒ ማሊያ፣ ይሄ ሁሉ ገንዘብ ምንም ሊያደርግልኝ አልቻለም። ገንዘብ የሌለው እኮ ገንዘብ ያለው እኮ ስልጣን ከሌለው ድሮም ዋጋ የለው። ባለስልጣን መጥቶ በቃ በአንድ ቀን ወርሻለሁ ቢለው ደርግ መጥቶ ያን ሁሉ ባላባት ድሃ እንዳደረገው በቃ አለቀ። አዋጅ ነው ልክ አውጆ ቤቱን በጨረታ ሽጠነዋል ይሉታል። አለቀ። አንድ ከአዲስ አበባ ነጋዴዎች መካከል
ከባንክ በወለድ ተበድሮ በጣም ትየለለ የሆነ ቤት አለው። በቃ በጣም የሚያጓጓ አላኩል ያህል በሆነ ነገር ወንጀል ሰራ ተብሎ ታሰረ። እዛው እንዳለ የባንክ ብድሩ መጣበት። ክፈል ሲሉት ያን ቀን እስር ቤት ስለነበረ መክፈል አልቻለም። ወር አለፈ፣ 2 ወር 3 ወር። ወዳጅ የነበሩት የባንክ ማናጀሮች ቶሎ በለዋል ያን ቤት ለመሸጥ ያላ ቶሎ ተሸጠ። ጨረታ ወጥቷል እኮ ብላ እስር ቤት ሄዳ ወዲያውኑ ለቀቀ። እዛው እንደ ብሎ በቃ ቤቱ ጨረታ ወጣ ስትለው ለቀቀ። አምሮ ይሄ በገንዘብ እኮ ከባድ እኮ ነው። የውመል ቂያማ ግን ማ አግና ዐኒ ማሊያ ሀለከ ዐኒ ሱልጣንያ ስልጣኔም ጠፋ ይላል። እዚህ እንደፈለገ ማሰር እንደፈለገ መግረፍ የሚችለው ከፈለገ 10,000 100,000 ወታደር ማንጋጋት የሚችል ሁሉ ዱንያ ላይ የውመል ቂያማ ስልጣን የለውም። ኹዙሁ ያዙት ይላል አላህ። አላህ ይጠብቀን። ፈጉሉሁ እሰሩት ይላል። ገለ ማለት ክንችር አድርገህ ሰረው ማለት ነው። አይ ضዑ ዐላ የደይህ ልአግላል አንገቱ ላይ የአንገት ማሰሪያው ውሻዎቹ ሊታሰሩ ሲሉ እዚህ ጋር ምንድነው ሰንሰለት አለ አይደል? እሱን አድርጎ እጁ ላይ ካቴና ዝም። ፈጉሉሁ ማለት ሁለቱን እጅ ወደዚህ ወደ አገጭ ከፍ አድርጋችሁ እዚህ ጋር በሰንሰለት ሰሩት መሳብ እንዲቻል ማለት ነው። ኹዙሁ ማለት ትእዛዙ ለማን ነው? ለመላእክቶች ነው። አላህ ነው የሚያዘው። ኹዙሁ ሲለው አሉ في رواية ابن أبي حاتم كما في ابن كثير خذوه سيل الله ابتدره 70,000 ملك 70,000 ملائكة هدو يقول التلوان يازو التبالة بك 70,000 ملائكة هدو الميزة بتام أسبرقاج أسبرقاج كو نقر كونا إن الملك منهم لا يقول هكذا كل ملائكة لما يازسون الدنيا يسنزران بكا مينا كوالم يوغوالم من الميلالة على كل حال يعني الله سبحانه وتعالى يواردوان. يقول ابن أبي الدنيا في كتابه الأهوال يبتدره 400,000 400,000 ملائكانو السلم يازم يتعدفوا بلوان 400,000 كذا ولا يبقى شيء منه إلا دقة ملائكة لما يازم يادرقوا ربرب يتنياهم يسونت كفلو يبوكا ساليان كاملوا بملائكة كذلك ليزو سيمتا مالي ولك أنت اندمو من أرجه نو يلو هلالو يانجزي ملائكة ومن إلال إن الرب عليك غضبان جيت الله أنت لا تقوت توبهال فكل شيء غضبان عليك لا الله قلت أبلو كل من أجر أنت لا تقوت توبهال بقى من مكوت إياك متى كاسفلكم كلها شنو ما أنت نو من تلاوينه ما أغنى عني ماليه هلك عني سلطانيه سينسون خذوه فغلوه ثم الجحيم صلوه ثم في سلسلة بسنسلة دمهم كنشر أرقاتشو سروت البالا ذرعها يسنسلة ورزمت بكندس لك 70 ذراعا 7 كندنو قال ابن كثير بذراع الملائكة بملائكة كندنو بسون دايما مثل هذا بقى الله بيتشالوا بياكم كذا فاسلكوه الزاو سنسلته استاس قبوت البالان ይሄን ልጅ ሰንሰለቱ ውስጥ አስገባው ከተባለ ምን ማለት ነው? በአላህ ይክሪምኩም በሰገራ መውጫው ሰንሰለቱን ያስገቡትና በሁለቶቹ አፍንጫዎች የሰንሰለቱ ጫፍ እንዲወጣ ይደረጋል። ሐታ ላ የጅሊስ መቀመጥ እንኳን እንዳይችል ነው የሚደረገው። ከዛም በኋላ ላዩ ላይ ነው የሚተበተበው። ይሄ 70 ክንድ 70 በመላእክት ክንድ 70 ክንዱ ይተበተብበታል። ከዛም በኋላ በዛ ነው የሚጎተተው። ይስሐቡነ ፊ ናሪ በጀሃነም እሳት ውስጥ ይሳባሉ ይጎተታሉ። ثم في النار يسجرون በጀሃነም እሳት ውስጥ ገብተው ይቃጠላሉ ነው የሚለው። አላህ Subhanahu Wa Ta'ala ይጠብቃል። ምን አድርጎ ነው ምን አጥፍቶ እኛ ቀለል አድርገን የምናስባት ከአላህ ዘንድ ትልቅ ናት። ምንድነው ጥፋቱ?
إنه كان لا يؤمن بالله العظيم بقى بالله ما من مالنا الله يعلم بمولو تقبلو قرآنهم تقبلو نبياتهم تقبلو حديثهم تقبلو اسلامنا تقبلو كفرهم شركهم ይሄ ጋጥ ወጥነቱን ሙሉ እንትቶ ለአላህ ኑሮ ለአላህ ሙቶ ቀጥ ብሎ ወደ አኺራው መሄድ ይችላል ቢብሎን ስንናገራት ቀለል ያለች ትመስላለች ህይወቱ ግን በጣም ከባድ ነው انه كان لا يؤمن بالله العظيم ሁለተኛ ገንዘብ የተሰጠው ገንዘቡን ይዞ ለመፈተን ብዬ ደሃ ያደረኳቸውን ምስኪኖች አይፈቅድም ነበር አይንከባከብም ነበር ولا يحض على طعام المسكين ምስኪን እንዲበላ ደሃ እንዳይቸገር ሰው መጣጣር ነበረበት አሁን በተለይ ከተማ ላይ የጧዓም ተትቷል ባለፈው ሳምንት እንደነገርኳችሁ ሰደቃ ሰው ትቷል ሰው ማብላት ሰው ማጠጣት ቀርቷል ድሮ እንደው ረመዳን ላይ ሰደቃ ነበር ማብላት ማጠጣት እንግዳ ይዞ ቤት መግባት ነበር አሁን የለም ሁሉም የብረት በሩን ክርችም አድርጎ ዘግቶ የተመረጡ ምግቦችን ከሱፐርማርኬት እየገዛ ፍሬሾቹን ብቻውን ይበላል ዳቦ የራት የልጆች የለኝም እያለ መስጊድ ላይ ቆሞ እየለመነ ዝም ብሎ 2 ብር 5 ብር ሰጥቶት ይሄዳል አንተ እንድትሰጥ ብቻ እኮ አይደለም ሸሪዓው የሚፈልገው እንዲሰጥ እንድታደርግ ጭምር ነው ولا يحض على طعام المسكين ነው ምስኪን ሰው ማብላት አለበት ምስኪንን የማያበላ ሰው አይድንም ስለዚህ فليس له اليوم هاهنا حميم እዚህ ዱንያ ላይ ወዳጅ የለውም ዱንያ ላይ ሰው ብዙ ወዳጅ አለው በተለይ ሀብታሞች ወዳጃቸው ብዛቱ አጂብ እኮ ባለስልጣን ከፈለጉ ከች ባለሀብትም ከፈለጉ ከች ጉልበት ያለውም ከፈለጉ ከች ሀብት ገንዘብ ካለ በሰማይ ላይ መንገድ አለ ወዳጅህ ብዛቱ አክባሪህ ብዛቱ አሁን ሀብታም ካስነጠሰው ጋሼ አላህ ይርሐሙከ አላህ ደሃ ካስነጠሰው ግን ጉንፋንህን حقيقة يكون أما يسكت قارئ لما حقيقة إيه يتعزى جزيات تويتو مني اسكي هابتام تعزى هيدو كتفو كونو يبلو بسرعة النساء سو قبرو بري يرد كتفو يبلا سو قبرو الله فيت اندي تطيق ادرغه لملائكه اسركبه لطياق اسركبه لحيلኛ ምርመራ ገምገም አስረክበه አንተ አላህ ይማረው በተሰበረ ቀልብ ባዘነ ልቦና አባቴን አላህ ይማረው እናቴን አላህ ይማራት ልጄን ወንድሜን አላህ ይማረው አትልም ክትፎ እኮ ነው የሚበላው ደግሞ ለመሞገስ ለመወደስ የሚያመጣው ሁሉም ሰው በጊዜው ይመጣል በሪዙ ይመጣል ወይፈን ጋሼ ዘመድ ሞቶበት ለመታየት ንገሩት እስቲ እንዳመጣው ወዳጅ ብዛቱ يوم القيامة ما قال فليس له اليوم هاهنا حميم وداج يبال له مرض طلعته بذاته ولا طعام مقب من لما الله يربال انديهو يتمال انديهو مؤمنوቹማ كلوا واشربوا هنيئا بما أسلفتم في الأيام الخالية سبال እነዚህኛዎቹን ولا طعام مقب من لما الله ሌላ ቦታ ላይ إن شجرة الزقوم طعام الأثيم يغلي في البطون كغلي الحميم خذوه فاعتلوه إلى سواء الجحيم طبعا الزهاية ملاي ولا طعام مقب من لمن الله يوم القيامة سيهون جهنم مستعلو السوج አባታቸውን እናታቸውን ጎረቤታቸውን ወንድሞቻቸውን ሙእሚኖቹን ይጮሁ ይጣራሉ አፊዱ علينا من الماء አላህ ከሰጣችሁ ሌላ ነገር ወይ ውሃውንም ቢሆን አንባቡብን ምን ነው ይሏቸዋል እኛ ቀብር ላይ ውሃ እንደጠማን في عرصات القيامة ቂያማ ጣጣ ላይ ውሃ እንደጠማን አሁን ጀሃነም እሳት ውስጥ ገብተንም ውሃ እንደጠማን ይሏቸዋል መልስ የለም 40 ዓመት ቆይቶ إنكم ماكثون
ዘውታሪ ናችሁ እንዳታናገሩን اخسؤوا فيها ولا تكلمون የሚባሉት ላ ولا طعام ምግብ የለም ካለማ غسلين ማለት ምን ማለት ነው غسلين ማለት የጀሃነም ሰዎች ጀሃነም ገብተው ቆዳቸው ከነስጋቸው እንዲፈቀፈቅ ተደርጎ የሚወርደው የቁስል ጣቢና እጅና መግል እሱን ተጨምቆ እንዲጠጡ ይደረጋሉ ይዋጣቸዋል እንዴ አይዋጣቸውም ታዲያ ምን ያደርጋሉ ይገደዳሉ የተጀራዑሁ ولا يكاد يسيغه ይጎነጫዋል በግድ መዋጥ አይችልም ويأتيه الموت من كل مكان وما هو بميت የሚገል ነገር ከያቅጣጫው ይመጣበታል መሞት ግን አይችልም ለምን ሞት ታርዷል በአላህ በኩልም አልቋል ሰው የሚሞተው ሁለቴ አንዴ ማን ነው ከዛ በኋላ ያለው አንደኛው ሞት ሳንፈጠር የነበረውን እንደሌለ ቆጥሬው ነው ሁለተኛው ሞት ያው አጀሉ ሲደርስ የሚሞተው ነው ከዛ በኋላ ثم لا يموت فيها ولا يحيى ይሄ غسلين ይሄ ነው غسلين ምንድነው بعض المفسرين شجرة الزقوم የምትባለው ናት አረ የለም غسلين عصارة أهل النار يجهنم سوچ التابعون يمغلو يقسلو التابعون ብለዋል በጥቅሉ لا يأكله إلا الخاطئون ስተተኞች እንጂ አይበሉትም በላቸው አላህ فلا أقسم بما تبصرون በምታዩት የአላህን ማንነት በሚገልጸው የአላህ ቁድራ መገለጫ ነገር እምልላችኋለሁ وما لا تبصرون እማታዩት በሆነውም ነገር እምላለሁ إنه ይሄ አሁን የሚነበብላችሁ لقول رسول كريم يتكبر يهونا يا الله ملكتنيا قال نو بيه وما هو بقول شاعر يزفانيوچو አባባል አይደለም ቁርአን قليلا ما تؤمنون ትንሽ እንኳን አታምኑም እንዲህ ያርገ እየነገርኳችሁ ولا بقول كاهن የጠንቋይም አባባል አይደለም قليلا ما تذكرون ትንሽ እንኳን እንደው ልብ አትሉም ጠንቋይ የሚናገረው ከዚህ ጋር የሚገናኝ ነገር ነው ያ አስማተኛ ጠንቋይ ሳሂር ድግምተኛ እና ቁርአን አንድ ነው ዘፋኞች የሚዘፍኑት ገጣሚዎች የሚገጥሙት ከዚህ ጋር የሚሄድ ነገር ነው ተው ተንዚሉ من رب العالمين يا عالم ጌታ ከሆነው ከአላህ Subhanahu Wa Ta'ala ዘንዳ የተወረደ ነው ይሄ ቁርአን በላቸው አላህ ከአላህ ዘንድ የተወረደ ነገር ስለሆነ ولو تقول علينا بعض الأقاويل ይሄን መልእክተኛ የተከበረው ሰው ነብዩ መሐመድ አለይሂ ሰላቱ ወሰለም ይሄንን ሁሉ ቁርአን አይደለም አንዲት የተወሰኑ ቃላቶችን ያላልኩትን አለ ብሎ ቢጨምር ኑሮ ለአخذنا منه باليمين በኃይላችን በየቃኛችን እንይዘው ነበር አላህ በቃኛችን እንይዘዋለን ثم لقطعنا منه الوتين የደም ስሩን ነው ምን ቆርጠው የደም ስሩን ነው ቆርጠው ነብዩ መሐመድ አለይሂ ሰላቱ ወሰለም ቢያረግ ነው فما منكم ከናንተ መሐከል የለም من احد አንድም አካል የለም عنه حاجزين እሱን አደጋ ላይ እንዳንጥለው የሚከላከልለት አንድም አካል የለም ግን አላደረገው እንደው ቢያረገው አልኳችሁ እንጂ አላደረገው ከዓለሙ ጌታ የተወረደ ያላህ ቃል ልብ ያለው ልብ ይበል وانه ይሄ ቁርአን لتذكرة للمتقين الله لم يفروا السوج تلك تكساتنا مكرنا يامن يمن يكاد وإنا إنيا على الله لنعلم أنه قال أن منكم مكذبين كنا أنت مكاكل هن هلو يالو أبوشتنو أبو عنكبل أمي لا استبابين دال لنا قال جن وإنه هي قرآن لحسرة على الكافرين بقرآن لكادو سوت تسات ندامنا منه يوم القيامة وإنه لحق اليقين قرآن أونتنا ارقت أنيانو النسو كامنو يمنو ككادم يكادو انبكالم انبيبنو أنت ببكله جن فسبح باسم ربك العظيم يتلقوا إن جيتها انسمع الله أنسته أوسته سبحان الله بلن على الله سبحان ربي العظيم وصلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم أجمعين والله تعالى أعلم والسلام عليكم ورحمة الله